ሙሽራዬ ሙሽራ ኮን ደበቤ ተለቆ አባባ ኮን ደበቤ ቶክቲ ኮን ደበቤ አየሽ። አሁን እኮ ችግሩ እየተፈታ ነው። ይኸውላችሁ አዳምጡ። አንድ ጥያቄ ልጠይቃለሁ። እሷ መጀመሪያ እቺ እጇን የተጎዳችው ልጅ ማን ሰውየውን ያመጣት? አንቺ ነው ያመጣሻት? ሌላ ዜጋ እኮ ናት። አዎ ገብቶኛል። እሱን ያመጣት አንቺ ነው ያመጣሻት? ሌላ ዜጋ እኔ አይደለሁም እንጂ ስሪላንካዊ ናት እኮ። ገብቶኛል። ምንም ቱም ዜግነት ማን አመጣት ነው? በማን ስፖንሰር? ማን ነው እሷ ጋር ኮኔክሽን ያለው እዚህ ስራ ውስጥ የከተታት? አልፈሪድ። ኦኬ፣ እንደ እኔ የሚታየኝ ምን እንደሆነ ታውቃላችሁ? ይሄ አልፈሪድ የሚባለው ይሄ አልፈሪድ የሚባለው እችን ሴት እችን ልጅ ጋር ኮንታክት አድርጎ ገንዘብ ተከፍሎት ከነዛ ከአሰሪዎቿ ተባብረው ነው የገደሏት። በቃ ይሄ ነው ፖይንቱ፣ ሌላ ነገር የለም። አንቺ መሀል ላይ ነው አሁን እየተሽከረከርሽ ያለሽው። አንቺ እኮ መብት እንኳን አልሰጥሽም። አሁን ብቻዋን አይደለችማ። ከቢሮ ውስጥ ይኸውልህ አስክሬኑ አጠገብ ቪዲዮ ላይ ያየናቸው ልጆች ከዛ ውስጥ ሁለቱ ወደ ሀገራቸው አዎ እኮ ተልከዋል አሉ። አዎ ገብቶኛል። ግን አሁን ይሄ ነገር በትክክል ያቺ ልጅ ሞት ፈርታ ነው የመጣችው። አቡዬ በደንብ አዳምጡ። ሞት ፈርታ ነው የመጣችው። ሞት ፈርቶ የመጣ ሰው ራሱን አያጠፋም። መሞት የሚፈልግ ሰው ደግሞ በራሱ እጅ ከሚሞት በሌላ ሰው እጅ መሞት ነው የሚመርጠው። ይሄ ሪያሊቲ ነው። ሊገሉኝ ነው እያለች መሞት ብትፈልግ ኖሮ እዛው ትቀመጣለች እንዲገሏት። እቺ ልጅ መጣለች፣ ፖሊስ ሪፖርት አድርጋለች። አንቺ ካልሞትሽ ልጃችን አይድንም ብለዋታል። ስለዚህ አልፈሪድ የሚባለው ነው ወስዶ እዛ ስራ ያስገባት። አልፈሪድ ተደውሎ እንዲገላት ታዟል። እሱ ደግሞ ከነዚህ ከሆኑ ልጆች ጋር ተባብሮ ገለዋት። በር ዘግተው ጠዋት ላይ ድራማ ነው የተሰራው። አለቀ። ከዚህ ውጭ ምንም ነገር የለም። ሰርተን ጨርሰን ስለመጣን ነው ነግራችሁ የመጣሁት። ምናልባት እንትኑን ዋትሳፕሽ ላይ አስቀምጬልሻለሁ ደብዳቤ፣ ቼክ አድርጊ ዋትሳፕሽን። የእህታችን ማን አባይነሽ አባይነሽ ወንድም ባለቤቷም መጥቶ እንዲሁም 1 3 4 ነው ነበር የመጡት ዛሬ። እጅግ በሚገርም ሁኔታ በሚገርም ፍጥነት በደንብ ተባብረውን ህጋዊ ናት። ህጋዊ መሆኗ ምን ያህል እንደሚጠቅም ለሌሎቻችሁም ህጋዊ ለመሆን እንድትበረታቱ ወይንም ህጋዊነትን እንድትመርጡ ካለኝ ፍላጎት አንጻር ምን ያህል እንደሚቀላጠፍም ለማሳያ ይሆናል ብዬ ስላሰብኩኝ ነው። ሁኔታው የስራና ክህሎት ሚኒስቴር ነው ውጭ ጉዳይ ሚኒስቴርን ለአንብበው ደብዳቤውን ተስፋዬ አንብቢው። የውጭ ጉዳይ ሚኒስቴር ለቆንጽላ ጉዳዮች ዳይሬክተር ጄኔራል አዲስ አበባ ጉዳዩ ድጋፍ እንዲደረግልን ስለመጠየቅ ኢንተርሊንክ በውጭ ሀገር ስራና ሰራተኛ አገናኝ ኤጀንሲ በአዋጅ ቁጥር ተጠቅሶ ከስራና ክህሎት ሚኒስቴር በተሰጠው ፍቃድ መሰረት ዜጎችን ለስራ ወደ ውጭ ሀገር ለመላክ ፍቃድ የተሰጠው እየላከ መሆኑ ይታወቃል። በመሆኑም አባይነሽ ደሴ አባተ የተባለች ግለሰብ ዜጋ ወደ ሳውዲ አረቢያ ሀገር ለስራ የሄደችና እዛው ሳውዲ አረቢያ ሀገር ህይወቷ እንዳለፈ የሰሙና ቤተሰብም አስክሬኑ ወደ ሀገር እንዲመጣ ወይዘሮ መዲና ሸቡ ያሲን የወከሉ ወኪላቸውም ሟች አቦነሽ ደሴ በቀን 15/8/2018 ዓ.ም ሳውዲ አረቢያ እንደተቀበረች የነገረቻቸው መሆኑን ጠቅሰው ለምን ያለ ቤተሰብ ፍቃድ እንደተቀበረች እንዲጠየቅላቸው በቀን 19/8/2018 ዓ.ም በተጻፈ ደብዳቤ አመልክቷል። ስለሆነም ከላይ በስም የተጠቀሰችው ሟች ለምን ሳውዲ አረቢያ ሀገር እንደተቀበረችና ሌሎች አስፈላጊ መረጃዎችን ካሉ በኤምባሲያችን በኩል ምላሽ እንዲሰጠን የተለመደውን ትብብራችሁን እየጠየቅን ከዚህ ደብዳቤ ጋር ቤተሰብ ያቀረበውን 3 ገጽ አያይዘን ልከናል። ግልባጭ ለስራና ሰራተኛ ጉዳይ ዘርፍ ሚኒስቴር ዴታ ስራና ክህሎት ሚኒስቴር ይላል ከሰላምታ ጋር። ስለዚህ ለሳውዲ ኤምባሲ የተጻፈ ደብዳቤ ነው። ለውጭ ጉዳይ ሚኒስቴር የተጻፈ ነው። ውጭ ጉዳይ ሚኒስቴር ደግሞ ለሳውዲ ኤምባሲ እንግዲህ እየጻፈ ነው። ሌሎችም ከዚህ በኋላ ነገም አንተውም አይዙም ከያዙ አይለቁም የሚባለው እንትን እንደዚህ ነው የሚሆነውና
ብዙ አይነት ነገሮች ቮይሶችን ጠይቄሽ ነበረ ቅድም። በኦሮምኛ ድረሱልኝ ጥሪ ከመሙት በፊት ያለችው ከሙባረክ ያለው ባለቤቷ አለኝ ስላለ በዛም ጉዳይ ላይ አስቀድማ እጅግ በጣም ይሄ ነገር ብዙ የሚነካካው ነገሮች አሉ። እህታችን ይህንን እንትን አድርጋ ባለቤቷና ወንድሟ መጥተው ከመሞቷ በፊት አመልክተው ነበረ እና ሰምቶ የሚጮህ ውሻ አይናከስም ብሎ የመለሰበት ወይንም ሰው እየተናገረ እገላለሁ እያለ ብዬ ሰጥተናል። ለዚህኛውም ጉዳይ ምላሻቸውን እንጠብቃለን። ለዚህም የሀናንም እንግዲህ አሁን ውጭ ጉዳይ ሚኒስቴር ለሀና እንደጻፈው ለኤምባሲ ነው የሚጽፈው። የሳውዲ ኤምባሲዎች አሁንም ንቁ፣ ዜጎቻቸውን አገልግሉ፣ የሚጻፍላችሁ የምትጠየቁትን ጥያቄዎች ምላሽ ለመስጠት ፍጠኑ። ምክንያቱም ህዝብን ለማገልገል እዛ እስከተቀመጣችሁ ድረስ በዚህ ጉዳይ ላይ ይሄ ሲሪየስሊ ስለሆነ ምንድን ነው ምን ነበረ ስሙ የኤጀንሲው ስም? እሱም ሳውዲ ያለው ወይንስ ኢትዮጵያ ያለው ብራንች? ኢትዮጵያ ያለው። ሁለቱንም ሰጥተናቸዋል። ሁለቱንም ሰጥተናቸዋል። ሁለቱም እንዲያብራሩ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንግዲህ እንደሰማችሁት ነው የአባይነሽ ጉዳይ ይሄን ይመስላል። ቅልቦች እና ሀቢባ ከሰዋቸዋል ማለት ነው። እነሱም የከሰሷቸው ለውጭ ሚኒስተር ነው። ከዚያ የውጭ ሚኒስተር ደግሞ የሳውዲ ኤምባሲን ይከሳል ማለት ነው፣ ይጽፍላቸዋል ማለት ነው። ለዛ ነው ዓለም ያቅላቸዋል ስራቸውን። እና ሌሎችም እህቶቻችን በዚህ መልኩ እየታፈኑ እየሞቱ ስንቶቹ አሉ። አባይነሽ አሁን ሚዲያ ላይ ስለወጣ ነው። የሌሎቹ ደግሞ እንደዚሁ ድምጣቸው የጠፋ ስንት አሉ። ድምጣቸው በምንም ነገር ሳይታወቅ የት እንደገቡ ሳይታወቁ የጠፉ ብዙዎች አሉና እንግዲህ እንደዚህ አይነት ነገሮች ለዜጎቻቸው እንዲቆረቆሩ ልክ ከኢትዮጵያ ሲመጡ ተንሰፍስፈው ተቀብለው እንደገና ወደ ስራ ካረቦቹ ተቀብለው ወደ ስራ እንደሚያስገቡት እነዚህ ልጆችም ችግር ሲደርስባቸው ቶሎ ቢደርሱላቸው ደስ ይላል። ራስ ወዳድ መሆን በጣም ከባድ ነው፣ ያስጠላል ማለት ነው። እነዚህ ልጆች እናትየዋን አይታችኋ መጀመሪያ ቪዲዮ ላይ እንዴት እንደተንሰፈሰፈች ወላጅ እንዴት እንደሚንሰፈሰፍ ሙሽራዬ እያለች ነው ያለቀሰችው እናት ማለት ነው። ሌላ ደግሞ ያንን ቪዲዮ ስትታነቅ ሽንት ቤት ገብተው እንደዛ እንትን ስትሏት ብታይ ያንን ቪዲዮ እናት ራሷን ትስታለች ማለት ነው። እናት ራሷን ታጠፋለች፣ ቤተሰብ ራሱን ያጠፋል። እና ይሄ ነገር በጣም አጸያፊ ነገር ነው፣ በጣም ይዘገንናል። እንግዲህ የኢትዮጵያ ኤምባሲዎች በትክክል እንዲሰሩ ህጋዊ ልጆችን መቆጣጠር አለባቸው፣ ለዜጎቻቸው መንከባከብ አለባቸው፣ መቆርቆር አለባቸው። እንዴት እውነት ነው? እንዴት መሞትን ፈርታ ነው የመጣችው ይች ልጅ እና ራሷን እንዴት ታጠፋለች? አስቸጋሪ እኮ ነው፣ በጣም ከባድ ነው። ከእውነት የራቀ ጉዳይ ነው ይሄ ጉዳይ። ልክ እንዳሉትም ከሰዎቿ ጋር ተዋሁነው በገንዘብ እንግዲህ ገንዘብ የማይሰራው ነገር የለም ተዋሁነው ገለዋትስ ቢሆን ያሉት ነገር እውነት ሊሆን ይችላል፣ አይታወቅም። ይችኛዋ መዲና የምትባለው ሴትዮ ምንም ላታቅ ትችላለች፣ አይታወቅም። ከሞተች በኋላ ሊሆን ይችላል የደረሰችው፣ እነሱ ገለዋት ሊሆን ይችላል። ከዛች ከውጭ ዜጋዋ ጋር ተባብሎ ነው የተባለውና ጥርጣሬ ነው ይሄ ሁላ። እንግዲህ የሰው ልጃዊ ይጠረጥራል ብዙ ነገሮችን። እውነታው ግን ሟች ጋርና አስገዳይ ጋር እና አላህ ጋር ነው ያለው እውነታው፣ ማንም ጋር አይደለም። እንግዲህ ሟችም ትቆጫለች። ሟችም እንግዲህ አይኗ እያየ እንትን ሲሏት ወይኔ ትላለች ውስጧ። ገዳይም ደግሞ ትጸጸትበታለች፣ የዘላለም ጸጸቷ ነው። ብቻ ከባድ ነው። አስገዳይም እንደዚያው እና እንደዚህ አይነት ነገሮች ቢቋረጥልን፣ ስደት ይዘጋ፣ ኤምባሲ ይዘጋ ምናምን፣ የሳውዲ ኤምባሲ ይዘጋ ምናምን ይባላል። ሳውዲ ብቻ አይደለም መገደል ያለው፣ በሁሉም ቦታ አለ። ግን የሳውዲ ደግሞ ባሳ ለመሰለኝ አላቅም። እንደው አላህ ይጠብቀን። የሰው ልጅ ደግሞ ሀገራችን ጉዳይ እያያችሁት ነው። ወተን ካልሰራን ኢትዮጵያ ላይ ምንም ነገር ጠብ የሚል ነገር የለም እና ይሄ ችግር እያያዛቸው ነው እንግዲህ እንደዚህ የሚሆኑት
ብቻ ለማንኛውም ሁሉም ነገር